ለተረቡ ነሐሴ 5 ቀን 2026 ላይ እንገኛለን። እንደምናምሽታችኋል የተወደዳችሁ የኢሪሳት ቴሌቪዥን ተከታታዮች፣ ለምሽቱ የተሰናዱ የአማርኛ ቋንቋ መረጃና ዜናዎችን ወደ እናንተ ማድረስ እንጀምራለን። እንድትከታተሉን በአክብሮት እንጠይቃለን። በቅድሚያም ማርስተ ዜናው። የዘውዱ ሀፍቱ ገዳዮች በነጻ ተለቀቁ ተባለ። የጅቡቲ ፕሬዝዳንት በኢትዮጵያ በደረሰው አደጋ ሀዘናቸውን ገለጹ። ሁቲዎች ሌላ የሳውዲ ነዳጅ ጫኝ መርከብ ላይ ጥቃት አደረሱ። በምዕራባዊ ሊቢያ በተቀሰቀሰ ግጭት እስረኞች በጅምላ መለጡ። ኢራን ከመጋቢት ወር ጀምሮ ቢያንስ 56 ሰዎችን በሞት ፍርድ መቅጣቷ ተገለጸ። አሜሪካ የታድ ሚሳኤል እየጨረሰች መሆኗ ተዘገበ። የእስራኤልና የሊባኖስ የሰላም ንግግር እየቀጠለ መሆኑ ተገለጸ። ወደ ዝርዝር ዜናዎቹ እናልፋለን። አብራችሁን ቆዩ። የዘውዱ ሀፍቱ ገዳዮች በነጻ ተለቀቁ ተባለ። በዘውዱ ሀፍቱ ግድያ የእድሜ ልክ እስራት ተፈርዶባቸው የነበሩት ተከሳሾች ያሬድ ገብረስላሴና አንገሶም ኃይለማርያም ዛሬ ረቡዕ ነሐሴ 5 በተካሄደው ችሎት ራሳቸውን መከላከል ሳያስፈልጋቸው በነጻ እንዲለቀቁ የመቀሌ ከተማ ማዕከላዊ ፍርድ ቤት መወሰኑን ከመቀሌ የወጡ ሪፖርቶች ያመለክታሉ። የዘውዱ ሀፍቱን የግድያ ክስ ሲመለከት የነበረው የመቀሌ ዞን ማዕከላዊ ፍርድ ቤት በሐምሌ 29 ቀን 2026 በዋለው ችሎት ተከሳሾቹ እንዲከላከሉ ወይም እንዳይከላከሉ ለመወሰን ለዛሬ ነሐሴ 5 ቀጠሮ ሰጥቶ የነበረ ቢሆንም በመጨረሻ በነጻ እንዲለቀቁ ወስኗል። ቀደም ሲል በሐምሌ 27 በዋለው ችሎት ከሟች ስልክ ጋር በተያያዘ ከፌዴራል በጽሁፍ የቀረበውን መረጃ ባለሙያ ቀርቦ ሙያዊ ትንታኔ እንዲሰጥበት ትዕዛዝ ተሰጥቶ ነበር። ከዚያም ከፖሊስ ኮሚሽን አባል ተጨማሪ ማብራሪያ ከተሰማ በኋላ ትዕዛዝ ለመስጠት ቀጠሮ ወደ ሐምሌ 29 ተላልፎ ነበር። የአርሚ 22 አዛዥ ገብረስላሴ በላይ ልጅ የሆነው ያሬድ ገብረስላሴና የገብረስላሴ ባለቤት ወንድም የሆነው አንገሶም ኃይለማርያም ዘውዱን ሆን ብለው በመኪና በመግጨት ህይወቷን በማጥፋት ተከሰው ከአንድ ዓመት እስር በኋላ በነጻ ተለቀዋል። ያሬድ ገብረስላሴና አንገሶም ኃይለማርያም በዘውዱ ሀፍቱ ግድያ ጉዳይ ቀደም ሲል የእድሜ ልክ እስራት ተፈርዶባቸው እንደነበር ይታወቃል። የመቀሌ ከተማ ፍርድ ቤት የዘውዱ ሀፍቱ ገዳዮች በነጻ እንዲወጡ መወሰኑ በትግራይ ከፍተኛ ቁጣ አስከትሏል። ዘውዱ ሀፍቱ በአሸንዳ በዓል ዕለት በፓትሮል ተሽከርካሪ ተገጭታ ህይወቷን ማጣቷ ይታወሳል። የጅቡቲ ፕሬዝዳንት በኢትዮጵያ በደረሰ አደጋ ሀዘናቸውን ገለጹ። የጅቡቲ ፕሬዝዳንት በአማራ ክልል ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የናዳ አደጋ ህይወታቸውን ላጡ ወገኖች ሀዘናቸውን ገልጸዋል። የጅቡቲ ፕሬዝዳንት እስማኤል ኡመር ጌሌ በአማራ ክልል ሰሜን ሸዋ በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም በደረሰው የሰው ህይወት የጠፋበት የናዳ አደጋ ለኢትዮጵያ መንግስትና ህዝብ የሀዘን መግለጫ አስተላልፈዋል። ትናንት ነሐሴ 4 በማህበራዊ ኤክስ ገጻቸው ላይ ባስተላለፉት የሀዘን መልእክት ፕሬዝዳንት ጌሌ በጉዳቱ ምክንያት ህይወታቸውን ላጡት ወንድም የኢትዮጵያ ህዝብና መንግስት የተሰማኝን ጥልቅ ሀዘን፣ አጋርነትና ድጋፍ ለመግለጽ እወዳለሁ ብለዋል። ነሐሴ 3 ቀን በሰሜን ሸዋ ዞን በሚገኘው ጻድቃኔ ደብረ ምጥማቅ ቅድስት ማርያም ገዳም ባልተጠበቀ የመሬት መንቀጥቀጥ ምክንያት በተከሰተ የናዳ አደጋ ቢያንስ የ14 ምዕመናን ህይወት ሲያልፍ 7 ምዕመናን ደግሞ ከባድና ቀላል ጉዳት ደርሶባቸዋል። እንደ ሰሜን ሸዋ ዞን አስተዳደር ገለጻ ከተጎዱት መካከል 5ቱ ከባድ ጉዳት፣ 2ቱ ደግሞ ቀላል ጉዳት ደርሶባቸዋል። የአደጋ ጊዜ ሰራተኞች በአካባቢው የፈልጎ ማዳን ስራ ያካሄዱ ሲሆን ተጎጂዎችንም ለሕክምና ወደ ሆስፒታል አጓጉዘዋል። ሁቲዎች ሌላ የሳውዲ ነዳጅ ጫኝ መርከብ ላይ ጥቃት አደረሱ። በኢራን የሚደገፉት የሁቲ አማጽያን በአንድ ሌላ የሳውዲ አረቢያ ነዳጅ ጫኝ መርከብ ላይ ጥቃት መፈጸማቸውን ዛሬ ያሳወቁ። ቡድኑ እንዳለው ቀይ ባህር ላይ ሲቀዝፍ በነበረ ኤንሲሲ ዋፋ በተባለው የሳውዲ ነዳጅ ጫኝ መርከብ ላይ ሮኬቶችን ተኩሰዋል። የቡድኑ ወታደራዊ ቃል አቀባይ የህያ ሳሬን ጠቅሶ የጀርመን ዜና አገልግሎት እንደዘገበው መርከቡ ሁቲዎች ኢላማ ውስጥ የገባው መርከቦች ሆርሙዝ ወሽመጥ ሳይደርሱ የነዳጅ ዘይት ለዓለም የውጭ ንግድ ገበያ በሚሰማራበት ያምቡ በተባለው የሳውዲ ወደብ አቅራቢያ ነው። እስከዛሬ እኩለ ቀን ድረስ ሁቲዎች ፈጸምን ስላሉት ጥቃት ከሳውዲ አረቢያ በኩል የተባለ ነገር የለም።
ሳሪ እንዳሉት ሁቲዎች እስካሁን 8 የሳውዲ አረቢያ ነዳጅ ጫኝ መርከቦች ላይ ጥቃት ፈጽመዋል። በጥቃቱ ምክንያትም 29 የሳውዲ ነዳጅ ጫኝ መርከቦች የጉዞ መስመራቸውን ለመቀየር ተገደዋል። የቀጠለው የሁቲዎች ጥቃት ስልታዊ ጠቀሜታ አለው የሚባለው የባብ ኤል መንደብ ሰርጥ እንዲዘጋ ሊያደርግ ይችላል ተብሏል። ከነፃ ምንጮች በተገኘ መረጃ መሰረት አማጽያኑ ከየመን ግዛት ጥቃት ሊያደርሱበት የሚችሉት ይህ ሰርጥ አሁንም አገልግሎት መስጠቱን ቀጥሏል። ከዓለማችን የባህር ንግድ 10 በመቶ የሚሆነው በባብ ኤል መንደብ ሰርጥ በኩል እንደሚተላለፍ ጥናቶች ያሳያሉ። በሊቢያ በተቀሰቀሰ ግጭት እስረኞች በጅምላ መለጡ። በምዕራባዊ ሊቢያ ዛዊያና ሱርማን በተባሉ ከተሞች በታጣቂዎች መካከል በተቀሰቀሰ ከፍተኛ ግጭት ምክንያት በሱርማን ማረሚያ ቤት የነበሩ እስረኞች በጅምላ ማምለጣቸውን የሮይተርስ ዜና ወኪል ትናንት ነሐሴ 4 ዘግቧል። በክስተቱ ቢያንስ የ3 ሲቪሎች ሕይወት ያለፈ ሲሆን በርካቶች ደግሞ ቆስለዋል። ግጭቱ በቀን 120 ሺህ በርሜል ነዳጅ የሚያጣራው የዛዊያ ማጣሪያ አቅራቢያ የተቀሰቀሰ በመሆኑ በአካባቢው ከፍተኛ ስጋት ፈጥሯል። የሊቢያ ፖሊስ ያመለጡትን እስረኞች ለመለየትና መልሶ ወደ ሕግ ለማቅረብ ልዩ ኮሚቴ አቋቁሞ የምርመራ ሂደት መጀመሩን መረጃው ያመለክታል። ኢራን ከመጋቢት ወር ጀምሮ ቢያንስ 56 ሰዎችን በሞት ፍርድ መቅጣቷ ተገለጸ። ከመጋቢት 19 ጀምሮ ቢያንስ 56 ሰዎች በኢራን ከብሔራዊ ደህንነት ጋር በተያያዙ ክሶች ተገድለዋል። በአመቱ መጀመሪያ ላይም ከተቃውሞ ሰልፎች ጋር በተያያዙ ጉዳዮች 27 ሰዎች ተገድለዋል ሲሉ የተባበሩት መንግስታት የሰብአዊ መብት ኃላፊ ቮልከር ቱርክ ረቡዕ ዕለት ገልጸዋል። ቱርክ በሰጡት መግለጫ በኢራን ውስጥ ከመጋቢት ወር ጀምሮ የተሰጡት የሞት ፍርዶች መጨመር አስደንግጦኛል። እናም የሞት ቅጣት በህዝቡ መካከል ፍርሃት ለመፍጠርና ተቃውሞን ለማፈን መጠቀሙን ቀጥሏል ብለዋል። የኢራን ባለስልጣናት በጥር ወር በጸረ መንግስት ተቃውሞዎች በሺ የሚቆጠሩ ሰዎችን መግደላቸው ኢራንን ለበርካታ አስርት ዓመታት እጅግ የከፋ ሰብአዊ መብት ረገጣ የሚታይባት ሀገር እንዳደረጋት ዘገባዎች ያመለክታሉ። ከየካቲት ወር መጨረሻ አንስቶ አሜሪካና እስራኤል ኢራን ላይ ጥቃት ከፈጸሙ ጀምሮ መንግስት በተቃዋሚዎች ላይ እርምጃ መውሰዱን እንደቀጠለ ነው ሲሉ የመብት ተሟጋቾች ይገልጻሉ። ቮልከር ቱርክ ከ100 በላይ ሰዎች ከደህንነት ጋር በተያያዙ ተመሳሳይ ክሶች የመገደል ስጋት እንደሚገጥማቸውና ከአደንዛዥ እጽ ጋር በተያያዙ ወንጀሎች ላይ የሞት ቅጣቱ በአስደንጋጭ ፍጥነት ቀጥሏል ሲሉ ተሰምተዋል። ከዚህ ጋር ተያይዞ ቴህራን ሁሉንም ግድያ እንድታቆም የሞት ቅጣትን ወደ ማስወገድ እንድትሄድና ፍትሃዊ የፍርድ ሂደት እንዲኖራት መገለጹ ተዘግቧል። ይህ በእንዲህ እንዳለ በጉዳዩ በጄኔቫ የሚገኘው የኢራን ዲፕሎማሲያዊ ልዑክ አስተያየት እንዲሰጥ ለቀረበለት ጥያቄ ወዲያውኑ ምላሽ አልሰጠም። የኢራን ባለስልጣናት የሀገሪቱ የፍትህ ሂደቶችና የሞት ቅጣት ፍርድ ከሀገር ውስጥ ሕግ ጋር በተጣጣመ መልኩ እንደሚተገበሩና ለሕዝብ ደህንነት አስፈላጊ መሆናቸውን ሲሞግቱ ይሰማል። አሜሪካ የታድ ሚሳኤል እየጨረሰች መሆኗ ተዘገበ። ዓለም አቀፍ መገናኛ አውታር የሆነው CNN ባወጣው ዘገባ አሜሪካ ያላት የታድ ሚሳኤል መቃወሚያ ክምችት እጅግ አደገኛ ወደ ሆነ ዝቅተኛ ደረጃ መውረዱን አስታውቋል። ዘገባው እንደሚያመለክተው የአሜሪካ ጦር ከጸረ ባሊስቲክ ሚሳኤል መቃወሚያዎች ውስጥ 80 በመቶ የሚጠጋውን እንዲሁም ከፓትሪዮት ሚሳኤል መቃወሚያዎች ውስጥ 50 በመቶ የሚሆነውን ተጠቅሞ ጨርሷል። የዜና አውታሩ ምንጮች እንዳረጋገጡት ይህ አሳሳቢ የሆነ ዝቅተኛ የሚሳኤል ክምችት የፕሬዝዳንት ዶናልድ ትራምፕ አማካሪዎች ባለፈው ሳምንት መጨረሻ በኢራን ላይ ሊሰነዘር ታቅዶ የነበረውን ትልቅ ጥቃት እንዲያዘገዩ ካደረጓቸው ምክንያቶች አንዱ ነው። ይሁን እንጂ ዋይት ሃውስ ይህንን መረጃ በማስተባበል ፕሬዝዳንት ትራምፕ ጥቃቱን ያዘገዩት ሳውዲ አረቢያን ጨምሮ ከባህረ ሰላጤው ሀገራት በተደረገባቸው ጫና ምክንያት መሆኑን አስታውቋል። የስትራቴጂና ዓለም አቀፋዊ የጥናት ማዕከል የተሰኘው ተቋም ባለፈው ሳምንት ባወጣው ሪፖርት ከየካቲት እስከ ሐምሌ ባለው ጊዜ ውስጥ 65 በመቶ የሚሆኑ የፓትሪዮት ሚሳኤል መቃወሚያዎች ጥቅም ላይ መዋላቸውን ገምቷል። በተጨማሪም የአሜሪካ የታድ ባሊስቲክ ሚሳኤል መቃወሚያ ክምችት ጦርነቱ ሲጀመር ከነበረው መጠን ቢያንስ በ38 በመቶ ማሽቆልቆሉን አመላክቷል። ፓትሪዮትና ታድ ወደ እነሱ የሚመጡ የጠላት ሚሳኤሎችን በመለየትና በማውደም በኩል በአሜሪካ
በአሜሪካ የጦር መሳሪያ ክምችት ውስጥ ካሉ እጅግ ውጤታማ ስርዓቶች መካከል በዋነኝነት የሚመደቡ ናቸው። ይህ ዜና ለኢራን ትልቅ እፎይታ የሚሰጥና ለእስራኤል ደግሞ ሌላ ራስ ምታት ሊሆን እንደሚችል ይገመታል። የአሜሪካና ኢራን ጦርነት መቋጫ ሊገኝለት የሚችለው አንዱ ሙሉ በሙሉ አሸናፊ ሲሆን ብቻ ነው ሲሉ ተንታኞች ይገልጻሉ። የእስራኤልና የሊባኖስ የሰላም ንግግር እየቀጠለ መሆኑ ተገለጸ። በእስራኤልና በሊባኖስ መካከል ያለውን ውጥረት ለመፍታት የሚደረገው ዲፕሎማሲያዊ ጥረት ለሁለተኛ ቀን በሮም ከተማ እየቀጠለ መሆኑን አልጀዚራ ዛሬ ነሐሴ 5 ባወጣው ዘገባ አመላክቷል። የሁለቱ ሀገራት ፖለቲካዊና ወታደራዊ ልዑካን በተገኙበት በአሜሪካ አሸማጋይነት የሚደረገው የሰላም ንግግር ሰኔ 26 የተጀመረውን የሶስትዮሽ ስምምነት ወደ ተግባር ለመቀየር ያለመ መሆኑ ተጠቅሷል። የሰላም ንግግሩ ሂደት ሁለት ዋና ዋና ነጥቦች ሲኖሩት ፖለቲካዊ ንግግሩ አከራካሪ በሆኑ የድንበር ቦታዎች ላይ ያተኮረ ሲሆን ወታደራዊና ቴክኒካዊ ንግግሩ ደግሞ የእስራኤል ሰራዊት የሚወጣበትን ሂደት በመዘርጋትና የሂዝቦላ ኃይል የጦር መሳሪያ ትጥቅ መፍታትን በመቆጣጠር ላይ ያተኮረ ነው። ይህ ወሳኝ ዲፕሎማሲያዊ ንግግር እየተካሄደ ባለበት ወቅት በምድር ያለው የጸጥታ ሁኔታ አሁንም ውጥረት የነገሰበት ሆኖ መቀጠሉ ይነገራል። የእስራኤል ሰራዊት በደቡብ ሊባኖስ በሚገኙ የሂዝቦላ መሰረተ ልማቶች ላይ ጥቃት እንደፈጸሙ የተገለጸ ሲሆን የሊባኖስ የመንግስት ዜና ማዕከል ደግሞ በድንበር አቅራቢያ በሚገኙ የእስራኤል ከተሞች ወታደራዊ እንቅስቃሴዎች እየቀጠሉ መሆኑን ገልጿል። የሂዝቦላ አመራር ከቤይሩት ከተማ ባስተላለፈው መልእክት በሮም የሚካሄደውን ንግግር በግልጽ በማውገዝ ሂደቱ ሀገራዊ ጸጥታን አሳልፎ የሚሰጥ ነው በማለት ነቅፎታል። ንግግሩ የእስራኤል ሰራዊት ኃይሎች ከሊባኖስ በሚወጡበት ሁኔታ ላይ ግልጽ ሆነ የጊዜ ሰሌዳ በማስቀመጥ ነገ ሐሙስ ይጠናቀቃል ተብሎ ተስፋ ተጥሎበታል ሲል ዘገባው ያመለክታል። የተወደዳችሁ የኢሪሳት አድማጭ ተመልካቾች ለዛሬ ምሽት ያዘጋጀናቸውን የአማርኛ ቋንቋ ዜናና መረጃዎችን በዚሁ ፈጽመናል። በቀጣይ በሌላ የዜና ጥንቅር እስከምንገናኝ በያላችሁበት ቸር ቆዩ።